እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የማህፀን በር ካንሰር ቅድመ ምርመራ የሚለውን ይሆናል። ይሄ እንግዲህ ባለፈው በሰራው ቪዲዮ የማህፀን በር ካንሰር ምን እንደሆነና አለፍ አለፍ አድርጌ ደግሞ ስለ ማህፀን በር ካንሰር ቅድመ ምርመራ ያነሳሁት ነገር ነበረ። ነገር ግን በተደጋጋሚ ይሄ የማህፀን በር ካንሰር ለማህበረሰቡ ሲነገር ቢውልም ስቲል ያለው ሁኔታ የሚያሳየው ምንድን ነው? የማህፀን በር ካንሰር አሁንም በዓለም አቀፍ ደረጃም ሆነ በእኛ በኢትዮጵያ ደረጃ እየጨመረ ነው የመጣው። በተለይ የማህፀን በር ካንሰር ማድረግ ላይ ማህበረሰባችን የተወሰነ ውስንነት አለው። የማህፀን በር ካንሰር ለማድረግ መቸገር ወይም ልምዱ አለመኖር አለና ይሄ የማህፀን በር ካንሰር ማድረግ በጣም ጠቀሜታ እንዳለው ዛሬ እናያለን ማለት ነው። እና እጅግ ቀላል ነው። ምንም የሚያሰጋ ነገር የለውም። ማህፀን ጋር የተገናኘ የሚያስከትለው ችግር የለውም። ግን ብዙ ጊዜ እናቶች የማህፀን በር ካንሰር ይደረግላቸው ሲባሉ የሆነ ችግር የሚያመጣ እየመሰላቸው ብዙ እናቶች ፈቃደኛ አይሆኑም። ይሄ ትክክለኛ ያልሆነ አመለካከት ስለሆነ መቀረፍ ያለበት ነው። ማንኛውም እናት ኢሊጂብል የሆነች WHO ወይም የዓለም ጤና ድርጅት ባስቀመጠው መስፈርት መሰረት እድሜዋ ለምርመራ የሚያበቃት ከሆነ መመርመር አለባት። ስለዚህ የማህፀን በር ካንሰር ቅድመ ምርመራ ዋና ዓላማው ምንድን ነው? የማህፀን ካንሰር ከመፈጠሩ በፊት የሚካሄድ የማህፀን በር አካባቢ ላይ የሚካሄድ ፕሮሰስ አለ። ወይም አንዳንድ ገና ወደ ካንሰርነት ያልተቀየሩ ወደፊት ወደ ካንሰርነት ሊቀየሩ የሚችሉ ቁስለቶች ወይም ሌዥኖች ይኖራሉ። እነሱም በጊዜ በማግኘት ሕክምናው በጊዜ እንዲደረግ ማድረግ ነው ዋና ዓላማው። ስለዚህ ይሄን የማህፀን በር ካንሰር ምርመራን ማንኛውም እድሜዋ የሚፈቅድላት ሴት ማድረግ አለባት ማለት ነው። ስለዚህ በመጀመሪያ ደረጃ እነዚህ የማህፀን በር ካንሰር ቅድመ ምርመራ ዘዴዎች ምን አይነት ዘዴዎች አሉ? እንግዲህ በአሁኑ በእኛም በኢትዮጵያ ደረጃ እየተገበሩ ያሉት ወደ 3 የሚሆኑ የማህፀን በር ቅድመ ምርመራ ዘዴዎች አሉ። የመጀመሪያው አሲቲክ አሲድ በቀጥታ የማህፀን በር ካንሰር ላይ በማፍሰስ የማህፀን በር ላይ በማፍሰስ ካንሰር አለ የለም የሚለውን ነገር ማየት ነው። ይሄ በጣም ቀላል ነው። ስለዚህ ስፔኩለም እንጠቀማለን። ሴት ልጅ ማህፀኗ ይታያል። እዛ የማህፀን በር ካንሰር ላይ የሚፈስ ፈሳሽ ነገር ነው፣ እሱ ይደረጋል። ከዛ በቀጥታ ማየት ነው VIA የምንለው። ስለዚህ ይሄ በጣም ቀላል ነው። ቶሎ ውጤቱም ወዲያውኑ ቶሎ መታወቅ ይችላል። ከዛው የሚያሰጋ ነገር ካለ እዛው ሕክምናውን አድርጎ መውጣት ይቻላል ማለት ነው። ሁለተኛው ፓፕ ስሜር የምንለው ነው። ይሄ ፓፕ ስሜር የሚባለው ደግሞ እነዛ አብኖርማል የሆኑ ሴሎች ሊሆኑ ይችላሉ። ማህፀን በር ላይ በሳምፕል ወስደን በማየት የምናደርገው የምርመራ አይነት ነው። ስለዚህ ይሄኛው ለየት የሚያደርገው ከዛኛው ምንድን ነው? ከማህፀን ላይ በተወሰነ በብሩሽ ነገር ሴሎች ይወሰዳሉ ማለት ነው። እነሱ ተወስደው ኤግዛማይን የሚደረገው ማለት ነው። ስለዚህ ይሄ የሚያሰጋ የሚያጠራጥር ነገር ካለ አሁንም በጊዜ ይደረስበታል ማለት ነው። ሶስተኛው HPV DNA ነው የምንለው። ይሄኛው እንግዲህ ሂውማን ፓፕሎማ ቫይረስ ነው። ይሄን የማህፀን በር ካንሰርን የሚያመጣው ማለት ነው። ስለዚህ እሱም ቫይረስ በቀጥታ አለ የለም ብለን ቀጥታ የምንመረምርበት አይነት ነው ማለት ነው። ስለዚህ ይሄኛው በጣም ሞር ሴንሲቲቭ ነው። እንደዚህ ደግሞ አንዳንድ ጊዜ ከስኪል ከምናምን ጋር ተገናኝቶ ይሄ ሰብጀክቲቭ አይሆንም እና ጥሩ ነው። ስለዚህ በዚህ ምርመራ አማካኝነት ቫይረሱ አለ የለም የሚለው ከታወቀ በኋላ ካለ በቃ የማህፀን በር ካንሰር የመከሰት እድሉ ከፍተኛ ነው ማለት ነው። ስለዚህ ቀድሞ መደረግ ያለበት የሕክምና አገልግሎት ክትትል እያደረገች እናትየዋ
እንዲሰጣት ይደረጋል ማለት ነው። ስለዚህ እነዚህ በጣም ወሳኝ የሆኑ ነገሮች ናቸው ማለት ነው። እንደዚህ ከሆነ አንድ ሴት ልጅ የማህፀን በር ካንሰር ምርመራ ለማድረግ ቅድመ ሁኔታዎቹ ምንድን ናቸው? ደብሊውኤችኦ ያስቀምጠዋል። ስለዚህ ዋናው ኤጅ ነው። በኤጅ አማካኝነትና ከዛ በተጨማሪ ደግሞ ሴትየዋ የኤችአይቪ ቫይረስ አለባት የለባትም የሚለው ነገር ይታያል። ስለዚህ ለሁሉም ሴቶች የኤችአይቪ ቫይረስ በደማቸው ውስጥ ለሌሉ ሴቶች ለሁሉም ከ30 ዓመታቸው ጀምሮ ቅድመ ምርመራው ይካሄዳል ማለት ነው። ከዛ በኋላ በየ5 ዓመቱ ይቀጥላል ማለት ነው። ይሄ ምንም አይነት ኤችአይቪ ለሌለባቸው ሴቶች ነው። ነገር ግን ኤችአይቪ ያለባቸው ሴቶች ላይ ሪስኩ ከፍተኛ ስለሆነ እድሜው የሚጀመርበት እድሜ ዝቅ ይላል። ስለዚህ ምርመራ የሚጀምሩት ከ25 ዓመታቸው ጀምሮ ነው። ከዛ ይሄ ምርመራው የሚቀጥለው ደግሞ በየ3 ዓመቱ ነው ማለት ነው። ስለዚህ በዚህ መሰረት ማንኛውም ሴት እድሜዋ በዚህ ሬንጅ ውስጥ ያለ ሴት መመርመር ትችላለች። ከዛ በተጨማሪ እንግዲህ ደብሊውኤችኦ የሚያስቀምጠው ምንድነው እስከ 65 ዓመት ድረስ ይሄ ምርመራውን የጀመረ ሴት 65 ዓመት እስከሚሞላ ድረስ ጀነራል ፖፑሌሽን ከሆነ ኤችአይቪ ከሌለባት በየ5 ዓመቱ ኤችአይቪ ካለባቸው ደግሞ በየ3 ዓመቱ ምርመራው መቀጠል አለበት ብሎ አስቀምጧል ማለት ነው። በዚህ መሰረት ይሄን ምርመራ የማህፀን በር ካንሰር ቅድመ ምርመራ በማድረግ ሴቶቻችን እናቶቻችን ከዚህ አስከፊ በሽታ ራሳችሁን መጠበቅ ይኖርባችኋል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።